ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች እንኳን የኢየሱስ ክርስቶስ የዕለተ ዓርብ ስቃይ ስቅላትና ሞት እንዲሁም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ ያደረሳችሁ ከቻናል የሰዓቱን አንኳር መረጃዎች ለተወደዳችሁ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጠው የመረጃዎች መካከል የተወደዳችሁ ቻናል ቤተሰቦች ነው ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጥናል ያላቸው መረጃዎች ዋና ዋና ነጥቦች በቅድሚያ ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉ የአድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆነኛልና አመሰግናለሁ። የኢየሱስ ክርስቶስ የዕለተ ዓርብ ስቃይ ስቅላትና ሞት በተመለከተ መጠነኛ መረጃ። የሰው ልጅ በስቅላት መቅጣት ለመጀመሪያ ጊዜ ተግባራዊ የሆነው ከክርስቶስ ልደት በፊት በ479 ዓመተ ዓለም በፋርሶች ነበር። ከዚያ በኋላ ግን ሮማውያን ከክርስቶስ ልደት በፊት በ100 ዓመተ ዓለም አሁንም የሚታወቅበትን መልኩን ሰጥተው ተግባራዊ ማድረግ ጀመሩ። ይህንን የቅጣት አይነት ባለሙያዎቹ በሰው ልጆች ከሚፈጸመው የሞት ቅጣቶች ሁሉ የከፋ ሲሉ ይገልጹታል። ይህ የሞት ቅጣት የሚፈረድባቸው ሰዎችን በከፍተኛ ወንጀል የተጠረጠሩና የተፈረደባቸው ወንዶች ናቸው። በመስቀል ላይ ተቸንክረው እንዲሞቱ እንደሚቀጡ የትኛውም ወንጀለኛ የሚሞተው በሚያጋጥመው ከባድ ስቃይ ቀስ በቀስ ነው። ስቅላት የሚፈጸመው አላፊ አግዳሚው እንዲያየው በአደባባይ ላይ ሲሆን ወንጀለኛውም ሕይወቱ የሚያልፈው ከሰዓታት በኋላ ነው። በሰዓታት ውስጥም የተሰቀሉ ሰዎች መታፈን፣ የደም መፍሰስ፣ ከፍተኛ የውሃ እንዲሁም የተለያዩ የሰውነታቸው ክፍሎችም ስራቸውን ማቆም ያጋጥማቸዋል። በዚህ ምክንያትም ሞት ይከሰታል። ሮማውያን የሰቀሉት ወንጀለኛ ሞት የሚያፋጥኑት እግሩን ከጉልበቱ በታች በመዶሻ ወይም በብረት ዱላ በመምታትና በመስበር ነው። ኢየሱስ ከመሰቀሉ በፊት በጅራፍ ተደጋጋሚ ተገርፏል። ጅራፉ ስል የብረት ቁርጥራጭና የሾሉ አጥንቶች ያሉት ሲሆን በዚህም ብዙ ደም ፈሶታል። የታሪክ ድርሳናት እንደሚያሳዩት በመገረፍ ብቻ የሞቱ ሰዎች አሉ። ኢየሱስ ግን እስከ ጎልጎታ ድረስ ስቃዩን እየተቀበለ ወጥቷል። በእርግጥ ኢየሱስ ከደረሰበት ግርፋት የተነሳ ወደ ጎልጎታ መስቀሉን ተሸክሞ መሄድ እስኪያቅተው ድረስ ተዳክሟል። ኢየሱስ ክርስቶስ በደረሰበት ከፍተኛ ድብደባ ምክንያትም በድካሙ የተነሳ የሮማ ወታደሮች ሰማዕን መስቀሉን ተሸክሞ ለክርስቶስ ከሁለት ወንበዴዎች ጋር ወደሚሰቀልበት ከከተማ ወጣ ያለ ስፍራ እንዲያደርስ አስገድዶታል። ክርስቶስ ላይ የተፈጸመው ስቅላት እጅግ ጭካኔና ስቃይ የተሞላበት እንዲሁም ቀስ በቀስ የሚገድል ነበር። በተሰቀለበትም ወቅትም የእጆቹ አንጓዎች እንዲሁም እግሮቹ በሚስማር ተቸንክረዋል። በአይሁድና ሮማውያን ችሎት ፊት ቆሞ የተፈረደበት ኢየሱስ በጥፊት ተመቷል፣ ተገርፏል፣ ተራቁቷል፣ የሾህ አክሊል ተደፍቶበታል። ክርስቶስ በመስቀል ላይ ተቸንክሮ እንዲሰቃይ ሲያደርጉ የአካል ክፍሎቹ መቋቋም ይችላሉ ተብሎ የማይታሰቡ ስቃዮችንም አልፈዋል። ሐሙስ ለአርብ አጥቢያ እጁ ከተያዘበት ሰዓት ጀምሮ እስከ አርብ ቀን 9 ሰዓት ድረስ ከፍተኛ ስቃይ ደርሶበታል። በዚህ ሁሉ ስቆቃ፣ ድብደባ፣ መውደቅና መነሳት ውስጥ ብዙ ደም ፈሶታል፣ ተጠምቷል። ከዚያም ለእልፈት ተዳርጓል። የሕክምና ባለሙያዎች ኢየሱስ የደረሰበትን እንግልት፣ ድብደባና ስቅላት ከሙያቸው አንጻር እንዲህ ተመልክተውታል። የደም ላብ እያላበው ኢየሱስ ከመሞቱ በፊት በብርቱ ተጨንቆ እንደነበረ መጽሐፍ ቅዱስ ይናገራል። የኢየሱስ ሕይወትና ሞቱን በዝርዝር የጻፉት አራቱ ሐዋርያት ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ በወቅቱ የነበረውን በዝርዝር አስፍረዋል። ሮማውያን የሚገሏቸውን ሰዎች በምን አይነት ጭካኔ እንደሚያሰቃዩቸው ኢየሱስ ጠንቅቆ ያውቃል። አባቴ ሆይ ብትፈቅድ ይህችን ጽዋ ከኔ ውሰድ እያለ ይጸልይ እንደነበረ በሉቃስ ወንጌል ላይ ተጽፎ ይገኛል። በዚህ ወንጌል ላይም በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንዲወርድ እንደ ደም ነጠብጣብ ነበር ይላል። ኢየሱስ ስቅላት ላይ ጥናት ያደረጉት የሕክምና ባለሙያዎች ምንም እንኳን ይህ በጣም አልፎ አልፎ የሚከሰት ቢሆንም የደም ላብ ሂማቲሮሲስ ወይም ሂሞሂድሮሲስ በከፍተኛ ጭንቀት ውስጥ የሚሆኑ ሰዎች ወይንም የደም መፍሰስ ችግር ባለባቸው ሰዎች ላይ ሊከሰት ይችላል ይላሉ። የሕክምና ባለሙያዎች በዘ ጆርናል ኦፍ ዚ አሜሪካን ሜዲካል አሶሲዬሽን ላይ አንድ ሰው ከፍተኛ የስሜት ውጥረት ሲያጋጥመው ቀጫጭን የሆኑት የደም ስሮቹ ሊፈነዱና ደም ከላብ ጋር ሊቀላቀሉ ይችላሉ። ይህ ደግሞ ግለሰቡ ደም እያላበው ያለ እንዲመስል ያደርገዋል ሲል ሉቃስ በወንጌሉ የጻፈውን ያጠናክራሉ። እኩለ ሌሊት እንዳለፈ ኢየሱስ በጌቴሰማንያ በካህናት በአለቆችና በሽማግሌዎች እና የቤተ መቅደስ አዛዦች ቁጥጥር ስር ዋለ። በካህናቱ አለቆች ፊት ቀርቦም ሰራ የተባለውን ወንጀል ተጠቅሶ ተመሰከረበት። ከዚያ በኋላም የካህናት አለቆች ለጲላጦሱ አሳልፈው ሰጡት። ኢየሱስ በጌቴሰማንያ በመልካም ጤንነት ላይ የነበረ ቢሆንም ሐሙስ ከምሽት 3 ሰዓት ጀምሮ እስከ አርብ ቀን 9 ሰዓት ድረስ በበርካታ ስቃይ ውስጥ ማሳለፉን በኢየሱስ ስቅላት ዙሪያ የተለያዩ ጥናቶች ያደረጉ ምሁራን ያስረዳሉ። የቅርቤ በሚላቸው ሰዎች መከዳቱ፣ አካላዊ ድብደባ እንዲሁም አስጨናቂና እንቅልፍ አልባ ሌሊቶች ማሳለፉ ከተመዘገቡት መካከል ናቸው። ኢየሱስ ከአይሁድ ወደ ጲላጦስ ችሎት ሲመላለስ ቢያንስ 4 ኪሎ ሜትር ያህል እንደተጓዘ ኦን ዘ ፊዚካል ዴዝ ኦፍ ጂሰስ ክርስቲ በሚለው ርዕስ የቀረበው ጥናት
ላይ ሰፍሯል። በመጨረሻም ኢየሱስ በጲላጦሱ ፊትም ቀርቦ በስቅላት እንዲሞት ተፈረደበት። ኢየሱስ ከመሰቀሉ በፊትም በሮማ ወታደሮች የብረት ቁርጥራጮችና የሾህ አጥንቶች ባሉት ጅራፍ በተደጋጋሚ ተገርፏል። የሕክምና ባለሙያዎች ኢየሱስ በሮም ወታደሮች ጀርባውን ሲገረፍ በጅራፍ ላይ የታሰሩት ሹል ብረቶችና አጥንቶች ስጋውን ቦጭቀው ያነሱ እንዲሁም የደም ስሩን ቀዳደውት እንደነበረ ጽፈዋል። ኢየሱስ በጾም የደከመው ሰውነቱ በግርፋትና ድብደባ የዛለው አካሉ በከፍተኛ ደም መፍሰስ ጋር ተደምሮ ከመስቀሉ በፊት በብርቱ በመሰቃየቱ ተጠቃሽ መሆኑን በዚህ ዙሪያ ጥናት ያደረጉ እነዚህ ባለሙያዎች ይናገራሉ። የኢየሱስ ስቅላት የተጀመረው በፋርሶች እንደሆነ ይገመታል። ታላቁ እስክንድሪያ ይህንን የቅጣት አይነት ለግብጽና ጥንታዊት የሜዲትራኒያን ህዝቦች አስተዋውቋል። ሮማውያን ደግሞ ከጥንታዊት ሜዲትራኒያን አስተዳደሮች ተማሩ። ምንም እንኳን ሮማውያን ስቅላትን ባይፈጥሩትም የሞት ቅጣት በከፍተኛ ስቃይ ዘገምተኛ ሞትን እንዲያስከትል አድርገውታል። የኢየሱስ እጆችና እግሮች የተቸነከሩባቸው ሚስማሮች ርዝመታቸው ከ13 እስከ 18 ሴንቲሜትር እንዲሁም ውፍረታቸው ከ1 ሴንቲሜትር ሊደርስ ይችላል ይላሉ ዶክተር ዊሊያም ዲ ኤድዋርድስ። ኢየሱስ ሲሰቀል እግሮቹም ተጠፍረው ታስረው በመደራረቡ ከእግሮቹ ከፍ ብሎ በሚገኘው አጥንቶቹ ላይ ሚስማሩ እንዲቸነከርበት ተደርገዋል። ጉልበቱ ትንሽ አጠፍ ብሎ ነበር። ይህ በዘመኑ በስቅላት የሚቀጡ ወንጀለኞች ሁሉ የሚሰቀሉበት መንገድ ነው። ዶክተር ቪንስ ሚለር የኢየሱስ እግሮች በመስቀል ላይ ሲቸነከሩ 45 ዲግሪ እንዲታጠፉ ሆነው ነው ይላሉ። በመስቀሉ ላይም የተሰቀለው ኢየሱስ አብዛኛውንም የሰውነቱ ክብደት ያረፈው በሚስማሩ በተቸነከሩ እግሮቹ ላይ ነበር። እግሮቹ የታጠፉበት መንገዶች ጡንቻዎቹ ህመም ሳይሰማቸው ከጥቂት ደቂቃዎች በኋላ ሊቆዩ የሚችሉበትን የሰውነቱን አቀማመጥ አይደለም። ከጉልበቱ በታች የሚገኘው የታፋው ጡንቻዎች ሲዝሉ ክብደቱ ወደ ትከሻዎቹና እጆቹና መዳፎቹ መጋጠሚያዎች ላይ ይዞራል። ኢየሱስ መስቀል ላይ በተሰቀለበት በጥቂት ደቂቃዎች ውስጥም ትከሻዎቹ፣ ክርኑንና የመዳፉ መገጣጠሚያዎች አንጓዎች ውልቃት እንዳጋጠማቸው ባለሙያዎች ይናገራሉ። ለ15 ዓመታት ያህል የኢየሱስን የከፈን ጨርቅ የቱሪን ከፈን ያጠናው ስፔናዊ አርቲስት ክርስቶስ በደረሰበት እንግልትና ስቃይ በእጁ ላይ በደረሰበት ውልቃት የተነሳ ከመደበኛው በ9 ኢንች ርዝመት እንደሚታይ ገልጸዋል። ኢየሱስ ሆሊውድ በሰራው የስቅላት ፊልም ላይ እንደሚታየው በመስቀል ላይ ከእንቅስቃሴ ተገድቦ የቆየ አልነበረም። በመስቀል ላይ ሳለ ለመተንፈስ በሚታገልበት ወቅትም 12 ኢንች ያህል ወደ ላይና ወደ ታች ይንቀሳቀስ እንደነበረ ጥናቶች ያሳያሉ። ለመተንፈስ የሚደረገው ትግልም ከፍተኛ ህመም እንደሚያስከትልበትና ለመተንፈስም ይቸገር እንደነበረ ባለሙያዎች ይናገራሉ። ለዚህም ምክንያቱ እግሮቹ በ45 ዲግሪ እንዲታጠፉ ሆነው በመቸንከራቸው ነው። በዚህ የተነሳም በከፍተኛ ጡንቻዎች መዛልና ህመም ውስጥም በመሆን የአካል ብልቶቹንና የእግር ጡንቻዎቹ በቀላሉ ሊታዘዙ አይችሉም። ኢየሱስ በመስቀል ላይ ሆኖ ለመተንፈስ በሚስማር የተቸነከሩት እግሮቹ ወደ ታች በመግፋት ቀሪው የሰውነቶችን ክፍሎች ወደ ላይ ማንሳት ይኖርበታል። በህክምና ባለሙያዎች አይን ሳምባዎቹ በመስቀል ላይ እያሉ አየር ወደ ውስጥ በማስገባትና በማስወጣት ያዳግታቸዋል። ኢየሱስ በመስቀል ላይ ሆኖ እግሮቹ በቀላሉ ወደ ታች መግፋት አይችልም። ክርኑ፣ ትከሻዎቹና የመዳፉ አንጋዎች ላይ ውልቃት በማጋጠሙና ከደረቱ ዘንበል ሲል የሚፈጠረው ጫና ለመተንፈስ እጅግ በጣም አስቸጋሪ ያደርግበታል። በዚህም የተነሳ በመስቀል ላይ በተሰቀለው በጥቂት ደቂቃዎች ውስጥ ለመተንፈስ ዳያስፖኒክ ይቸገራል። ለመተንፈስ በሚታገልበት ወቅትም በእግሮቹ እንዲሁም ውልቃት ባጋጠማቸው የላይኛው የአካል ክፍሎች ላይ ከፍተኛ ህመም ይሰማዋል። ምንም እንኳን በመስቀል ላይ በቆየባቸው ጊዜያት ያለው እንቅስቃሴ እየቀነሰ ቢመጣም ለመተንፈስ መቸገርና የአየር በማጣት በሚመጣ መታፈን የተነሳ በተደጋጋሚ ለመተንፈስ አካሉን ወደ ላይ ለማንሳት መታገል ይጠበቅበታል። ኢየሱስ በሚስማር ሲቸነከር በሁለቱ መዳፎቹ የሚገኙ ነርቮች ሚዲያ ነርቭስ ስለሚጎዱ እያንዳንዱ እንቅስቃሴ ከባድ ህመምን ያጋጥመዋል። ሚዲያ ነርቭስ ከመዳፋችን እስከ ክርናችን ባለው ስፍራ የተዘረጋ የነርቭ ስርዓት ነው። ጲላጦስ በህዝብ ጥያቄ መሰረት በርባን ፈቶ ኢየሱስን አሳልፎ ከሰጠ በኋላ ክርስቶስ በደረሰበት መከራና ስቃይ የተነሳ በደምና በላብ ተነክሮ ነበር። ላቡ ሰውነቱ በደረሰበት እንግልትና መከራ እንዲሁም ግርፋት በመዳከሙ ብቻም ሳይሆን አየር በማስወጣት በሚደረገው ትግልም የተከሰተ ሊሆን እንደሚችልም የህክምና ባለሙያዎች ያብራራሉ። ኢየሱስ በጎልጎታ ላይ ራቁቱን የነበረ ሲሆን አይሁድ መሪዎችም ህዝቡ እንዲሁም በግራና በቀኝ የተሰቀሉት ወንበዴዎችም ሲያላግጡበት፣ ሲዘልፉት እንዲሁም ሲስቁበት ነበር። የኢየሱስ ሰውነት በደረሰበት ድብደባ
እንግልትና ስቃይ የተነሳ ከባድ በሆነ ህመሞች ለሞት በሚዳርጉ ደም መፍሰሶች ውስጥም አልፏል። ኢየሱስ በተገቢ ሁኔታ መተንፈስ ባለመቻሉ የተነሳ በዝግታና በማቃሰት ለመተንፈስ ተገዶ ነበር። በአየር ማጣትም ተሰቃይቷል። አንድ ሰው ለመተንፈስ ሲቸገር ሃይፖቬንቲሌሽን እና ከላይ ሲተነፍስ ሰውነቱ በሚያስፈልገው አየር በተገቢ ሁኔታ የማያገኝ ሲሆን በሰውነቱ ውስጥም የሚከማቸውን የተቃጠለ አየር መጠን ሃይፐርካፒን ይጨምራል። በዚህም የተነሳ በደም ውስጥ ጥቂት ኦክሲጅን ብቻ እንዲኖር ሃይፖክሲ እና አሲድ እንዲከማች ምክንያት ይሆናል። በዚህ ጊዜም ራስ መሳትን ይከሰታል። በሰውነት ውስጥ የተቃጠለው አየር መጠን ሲጨምር የኦክሲጅን መጠኑን ለመጨመርና የተቃጠለውን አየር ለማስወጣት የልብ ምት ይጨምራል። በዚህ ወቅት በኢየሱስ ጭንቅላት ውስጥም የሚገኘው የአተነፋፈስ ስርዓት ማዕከል ወደ ሳምባው ቶሎ እንዲተነፍስ መልእክት ስለሚልክ ማለክለክ ይጀምራል። በዚህ ወቅት የኢየሱስ አካል በጥልቀት ወደ ውስጥ አየር መሳብና ማስወጣት ስለሚጠይቅ ምንም እንኳን በከባድ ህመም ውስጥ ቢሆንም በመስቀል ላይ ወደ ላይና ወደ ታች በፍጥነት መንቀሳቀስ ይጀምራል። ይህ የኢየሱስ ስቃይ የተሞላበት እንቅስቃሴ በስፍራው ተሰብስበው ለሚዘባበቱበት፣ ለሚሳለቁበትና ለሚሳደቡት የሮማውያን ወታደሮች፣ የአይሁድ የእምነት አባቶች ደስታን ይፈጥራል። ነገር ግን ኢየሱስ በመስቀል ላይ ተቸንክሮ በስቃይ ውስጥ ስላለ ሰውነቱ በእጅጉ የሚያስፈልገውን አየር ለማግኘት አዳጋች ያደርግበታል። ኢየሱስ በዚህ ሰዓት በመስቀል ላይ ተቸንክሮ ሳለ በሰውነቱ ውስጥ ያለው የኦክሲጅን መጠን ጥቂት በመሆኑ እንዲሁም የተቃጠለው አየር በመከማቸቱ የልብ ምቱ እንዲፈጥን ያደርጋል። ይህ ልብ ከተለመደው የሰው ልጅ የልብ ምት በተለየ እንዲመታ ስለሚገደድ ታቺካርዲያ እንዲያዳብር ያደርገዋል። ዶክተር ቪንስ ሚለር ኢየሱስ ያለፈበትን ስቃይ ከግምት ውስጥ በማስገባት የልብ ምቱ ምናልባትም በደቂቃ 220 ሳይሆን አይቀርም ይላሉ። ይህ የአንድ ሰው ልብ ሊመታ ከሚችለው በላይ እጅግ ከፍተኛ ነው። ኢየሱስ ተጠማ። ኢየሱስ ከሐሙስ ምሽት 6 ሰዓት ጀምሮ ሲሰላ ለ15 ሰዓታት ያህል ምንም አይነት ፈሳሽ አልወሰደም። ኢየሱስ በውሃ ጥም ተቃጥሏል። ጉሮሮም ደርቆ ነበር። በደረሰበት ግርፋት የተነሳም ደም ይፈሰው ነበር። የእሾህ አክሊል ሲደፉበትና እግሮቹና እጆቹን በሚስማር ሲቸነክሩ መስቀሉን ተሸክሞ ሲወድቅና ሲነሳ በሚኖረው መጋጋጥ የተነሳ በርካታ ደም ፈሶዋል። በከፍተኛ ውሃ ጥም ውስጥም የሆነው ኢየሱስ የደም ፍሰቱም በከፍተኛ መጠን መውረዱ አይቀርም። እንደ ሕክምና ባለሙያዎች ግምት ከሆነ ደግሞ ግፊቱ 80/50 ይሆናል። ስለዚህ በወቅቱ ኢየሱስ የነበረበትን ሁኔታ ሲገልጽ በመጀመሪያ ደረጃ እሾህ ፈርስት ዲግሪ ሾክ ውስጥ ነበር። ከፍተኛ የሆነ የደም መጠን መቀነስ፣ የልብ ምት መጨመርና ከላይ ወዲያ መተንፈስ እንዲሁም በከፍተኛ ሁኔታ ማላብ ሊያሳይ የሚችልበት ምልክቶች መሆናቸውን ባለሙያዎች ያስቀምጣሉ። በቀኑ አጋማሽ ላይ የኢየሱስ የልብ ምትም እየደከመ ሊመጣ ይችላል። ሳምባው ደግሞ በከፍተኛ ፈሳሽ ስለሚሞላ መተንፈስ ይቸገራል። ይህ በደረሰበት ስቃይ ምክንያትም አጋጥሞት ያለውን የመተንፈሻ ችግር ያባብሰዋል። ኢየሱስ በልብ ምት እና በአተነፋፈስ ችግር በከፍተኛ የውሃ ጥም ዮሐንስ 19:28 ላይ ነበር። እንደ ሕክምና ባለሙያዎቹ ገለጻ ኢየሱስ ሕይወቱን ለማቆየት ደምና ፕላዝማ ያስፈልገው ነበር። ኢየሱስ በአግባቡ መተንፈስ ባለመቻሉ በአየር ጥረት ቀስ በቀስ ወደ ሞት እያዘገመ ነበር። በዚህ ወቅትም ኢየሱስ ምናልባትም በተለያዩ የሰውነቱ ክፍሎች ውስጥም እንዲሁም በልቡ አካባቢ ደምና ፕላዝማ ተከማችቶ ሊሆን ይችላል። ይህ በልብ አካባቢ ያለውን ፈሳሽ ልቡ በተገቢው ሁኔታ እንዳይመታ በመከላከል የልብ ችግር እንዲያዳብር ያደርገዋል። የኢየሱስ ልብ ደግሞ ለመርጨትና ለመቀበል በሚያደርገው ትግል እየጨመረ ሲመጣ እንዲሁም ደምና ፕላዝማው በልቡ አካባቢ ሲከማች ልቡ ሊፈነዳ ይችላል። ይህ ምናልባትም የሞት ምክንያት ሊሆን ይችላል ይላሉ ባለሙያዎቹ። የሮማ ወታደሮች በስቅላት የሚቀጡ ሰዎችን ሞት ለማፋጠን ጉልበታቸውን በመምታት እግራቸውን ይሰብራሉ። በዚህ የተሰቀሉት ሰዎች የእግራቸው ጡንቻ ተጠቅመው መተንፈስ ስለማይችሉ ሞታቸው ይፋጠናል። አርብ 9 ሰዓት ላይ ኢየሱስ ተፈጸመ ዮሐንስ 19:30 ብሎ ሞተ። ወታደሮች እግሩን ለመስበር ሲመጡ ኢየሱስ ሞቷል። መጽሐፍ ቅዱስ ላይም በተቀመጠው ትንቢት መሰረትም መዝሙረ ዳዊት 34:20፣ ዮሐንስ 19:33፣ ዮሐንስ 19:36 አንድም አጥንቱ አልተሰበረም። ኢየሱስ የሰው ልጅ በመስቀል ላይ ከፈጠረው ሰቅጣጭና አስፈሪ መሰቃየት በኋላ ሞተ። የሮም ወታደሩም መሞቱን ለማረጋገጥ ጎኑን በጦር ወጋው። ወዲያውኑ ደምና ውሃ ወጣ። ዮሐንስ 19:24 እስከ 25። የታሪክ ማስረጃዎቹ እንዲሁም የዘመናዊ ሕክምና ተንታኞች ኢየሱስ ከመስቀሉ ሲወርድ ሞቶ እንደነበረ ያስረዳሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል ነስቶ ለሰው ልጆች ሁሉ የዘላለም ሕይወትን ሰጥቷል። የመረጃ ምንጭ ቢቢሲ አስነብበዋል።
ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ የኢየሱስ ክርስቶስ የዕለተ ዓርብ ስቃይ፣ ስቅላትና ሞት እንዲሁም ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ትንሣኤ በሰላም አደረሳችሁ። በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለን። በሌላ መረጃ ተመልሰን እስክንገናኝ በያለን ቦታ ሰላምና ጤና ይብዛልን።